ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ደግሞ ስድስተኛው ቻፕተር ሶስተኛው ሌሰን ይሆናል። እንግዲህ መጽሐፋችሁ በጣም ረጅም ነው፣ የተንዛዛ ነው። እኔ በቻልኩ መጠን ለእናንተ ግልጽና አጭር በሆነ መልኩ እንድትረዱት ለማሳጠር ሞክሬያለሁ። ከእናንተ የሚጠበቀው የቻናል ቤተሰብ መሆንና ሌሎች እንዲደርሳቸው ሼር፣ ላይክ፣ ሰብስክራይብ ማድረግ ነው ማለት ነው። እንግዲህ እዚህ ጋር ፖቨርቲ እና ከኢንኳሊቲ አሁንም የተያያዙ ነገሮችን አንድ ባንድ ለማየት እንሞክራለን። ግሎባል ኤንድ ሪጂናል ፖቨርቲ የሚለውን ለማየት ስንሞክር ግሎባል ፖቨርቲ ኤስቲሜሽን ኢዝ ቻሌንጂንግ። ግሎባል ፖቨርቲ ኤስቲሜት ማድረግ መለካት ምንድነው? ቻሌንጂንግ ነው። በት ዜር አር ክሊር ኢምፕሩቭመንትስ ኦቨር ዘ ፓስት 50 years። ነገር ግን ባለፉት 50 ዓመታት የሆነ የሚታይ ክሊር የሆነ ኢምፕሩቭመንት መሻሻል አለ። ሲግኒፊካንት ፕሮግረስ ሃዝ ቢን ሜድ ኢን ሪዱሲንግ ኤክስትሪም ፖቨርቲ ወርልድዋይድ። ሲግኒፊካንት የሆነ የሚታይ የሆነ ምን አለ? ኢምፕሩቭመንት አለ፣ ለውጥ አለ። ምን ላይ? ኤክስትሪም ፖቨርቲን መቀነስ ላይ። ኤግዛምፕል ቻይና ሃዝ ሊፍትድ ሚሊዮን ኦፍ ፒፕል አውት ኦፍ ፖቨርቲ። ቻይና ሚሊዮን ኦፍ ፒፕል በቃ በሚሊዮን የሚቆጠሩ ህዝቦችን ከድህነት አውጥታለች። ዱቱዛት ምን አለ ማለት ነው? ሲግኒፊካንት ፕሮግረስ አለ ማለት ነው። The percentage of people living in extreme poverty declined from 36% in 1990 to 10% in 2015. እንግዲህ በ1990 36% የሚሆኑት ሰዎች ኤክስትሪም ፖቨርቲ ላይ ይኖሩ ነበር። በ2015 ግን ወደ 10% ቀንሷል። Despite this progress, extreme poverty is still a serious problem, especially in developing countries. ምንም እንኳን እንደዚህ ፕሮግረስ ቢኖርም ፕሮግረስ ቢኖርም በታዳጊ ሀገሮች በተለይ ደግሞ ኤክስትሪም ፖቨርቲ ምንድነው? ሲሪየስ የሆነ ፕሮብለም ነው፣ ችግር ነው። ሳብሳራን አፍሪካ is the most affected region with minimal poverty reduction between 1950 and 2000። በተለይ ደግሞ ሳብሳራን አፍሪካ ከሳራ በታች ያሉት አገሮች ሚኒማል የሆነ ፖቨርቲ ሪዳክሽን አላቸው። በተለይ ደግሞ ከ1950 እስከ 2000 ባለው ፖቨርቲ መቀነሳቸው በጣም ሚኒማል ነው። in 2010 over 1.2 billion people lived in less than $1.25 per day። እንግዲህ የ1.25 ፖቨርቲ ላይን ገቢ ነው እና በ2010 በተደረገ ጥናት 1.2 ቢሊዮን የሚሆኑ ሰዎች የቀን ገቢያቸው ከ1.5 በታች ነው። approximately 2.4 billion people or more than 1/3 of the world population lives on less than $2 per day። የሚገርመው ነገር ደግሞ ወደ ሲጠጋጋ 2.4 ቢሊዮን የሚሆኑ ሰዎች ወይም ከዓለም ህዝብ 1/3ኛዎቹ የቀን ገቢያቸው $2 በታች ነው። According to the United Nations by 2015 more than 700 million people or 10% of the world population live in extreme poverty። ዩናይትድ ኔሽን ባጠናው በ2015 ባጠናው መሰረት ደግሞ 700 ሚሊዮን ወይም 10% of the world population ኤክስትሪም ድህነት ውስጥ ይኖራሉ። the majority of the people lived in sub-Saharan Africa። አብዛኛዎቹ ሰዎች ደግሞ የሚኖሩት በሰብሳራን አፍሪካ ነው ማለት ነው። the serious poverty situation has led many developing countries to make poverty eradication a key policy objective። ይሄ ደግሞ ዴቨሎፒንግ ካንትሪዎች ታዳጊ ሀገሮች ፖቨርቲ ሪዳክሽንን ኢራዲኬሽንን ፖሊሲ ኦብጀክቲቭ አድርገው እንዲሰሩ ያስገድዳል ማለት ነው። this goal is strongly emphasized in the sustainable development goal for ከ2015 እስከ 2030 ባለው sustainable development goal ምን ይላል ማለት ነው? strongly emphasize ያደርጋል። specifically goal 1 of the sustainable development goal aims to end poverty in all its forms everywhere። እንትን አለ ሰስቴኔብል ዴቨሎፕመንት ጎል አለ። ከሰስቴኔብል ዴቨሎፕመንት ጎል ውስጥ ጎል አንድ ምንድነው የሚለው? ኢንድ ፖቨርቲ ኢን ኦል ፎርምስ ኤቨሪዌር፣ የትኛውም ቦታ ድህነትን በማንኛውም መልኩ ማስወገድ ይላል። ስለዚህ ድቱ ጠንክረው ይሰራሉ ተብሎ ይጠበቃል ነው። the World Bank encourages countries to use the poverty reduction strategy paper process። ወርልድ ባንክ ምን ያደርጋል? ሀገራትን ኢንከሬጅ ያደርጋል። ምን እንዳደርጉ ኢንከሬጅ ያደርጋል? ፖቨርቲ ሪዳክሽን ስትራቴጂ ፔፐር የሚባል PRSP የሚባል አለ። እሱ እንዲጠቀሙ ምን ያደርጋል ማለት ነው? ኢንከሬጅ ያደርጋል፣ ያበረታታል። PRSP helps countries systematically plan and implement poverty reduction strategy። ይሄ PRSP ወይም poverty reduction strategy ፔፐር የሚባለው ሀገራት ሲስተማቲካሊ ፕላን በማድረግ
እና ኢምፕሊመንት በማድረግ ፖቨርቲ ሪዳክሽን ስትራቴጂ እንዲከተሉ ያስችላል ማለት ነው። ኢትዮጵያ is among the countries that have adopted the PRSP approach in its development effort. ኢትዮጵያ PRSPን አፕሮቹን ዴቨሎፕመንት ኢፈርቷ ውስጥ አካታ እየተጠቀመች ያለች አገር ውስጥ አንዷ ነች ማለት ነው። in addition to poverty, global inequality has been increasing. ከድህነት በተጨማሪ የዓለም አቀፍ ኢኒኳሊቲ እኩል አለመሆን ግሎባል ኢኒኳሊቲ ደግሞ እሱ ራሱ እየጨመረ ነው። ራይዚንግ ኢኒኳሊቲ ኢን ድራይቪንግ ባይ ግሎባላይዜሽን። ይሄ ኢኒኳሊቲ ደግሞ እየጨመረ የመጣው በምን እየተገፋ ነው? በምን ድራይቭ እየሆነ ነው? በግሎባላይዜሽን በዓለም አቀፋዊነት። ቴክኖሎጂካል ፕሮግረስ ኤንድ ዘ ቬሪንግ ፖሊሲ ኢንስቲቱሽናል አክሮስ ካንትሪስ። ይሄ ራይዚንግ የሆነ ኢኒኳሊቲ ኢስ ድራይቭን ባይ በግሎባላይዜሽን በቴክኖሎጂካል ፕሮግረስ ኤንድ ዘ ቫሪንግ ፖሊሲስ ኤንድ ኢንስቲቱሽንስ አክሮስ ካንትሪስ ነው ማለት ነው። እንግዲህ ይህን ካየን 17 ሰስቴኔብል ዴቨሎፕመንት ጎልሶች አሉት SDGs. Here are the 17 sustainable development goals adopted by United Nations member states in 2050 as part of the 2030 agenda for sustainable development የሚባሉት ዝም በየራፈሌ ልንገራችሁ መጽሐፋችን ላይ ዝም ብሎ ያስቀመጠው ነው ትንሽ ለማስተዋወቅ ሞክሬያለሁ። ኖ ፖቨርቲ አንደኛው ጎል አንድ ኖ ፖቨርቲ ነው። ኤንድ ፖቨርቲ ኢን ኦል ፎርምስ ኤቨሪዌር ቅድም ያልኳችሁ። ሁለተኛው ዜሮ ሃንገር ነው። ኢንድ ሃንገር አቺቭ ፉድ ሴኩሪቲ ኤንድ ኢምፕሩቭድ ኑትሪሽን ኤንድ ፕሮሞት ሰስቴኔብል አግሪካልቸር። ሶስተኛው ጎል ጉድ ሄልዝ ኤንድ ዌልቢንግ ኢንሹር ሄልዚ ላይቭስ ኤንድ ፕሮሞት ዌልቢንግ ፎር ኦል አት ኦል ስቴጅስ። አራተኛው ኳሊቲ ኤዱኬሽን ኢንሹር ኢንክሉሲቭ ኤንድ ኢኩዊቴብል quality education and promote lifelong learning opportunities for all. Gender equality, achieve greater equality and empower all women and girls. Clean water and sanitation, ensure availability and sustainability management of water and sanitation for all. Goal 7, affordable and clean water, ensure access to affordable, reliable, sustainable and modern energy for all. ስምንተኛው decent work and economic growth, promote sustained, inclusive and sustainable economic growth, full and productive employment and decent work for all. ዘጠነኛው industry innovation and infrastructure, build resilient infrastructure, promote inclusive and sustainable industrialization and foster innovation. ሌሎችም ይቀጥላሉ። ይሄን ዝም ብላችሁ ታነቡት ጥሩ ነው። just ማብራሪያ ስለማያስፈልገው ኖ ፖቨርቲ ዜሮ ሃንገር ጉድ ሄልዝ ኤንድ ዌልቢንግ ያችሁ መያዝ አለባችሁ ማለት ነው። 10ኛው ሪዱስ ኢኒኳሊቲ ነው። 11ኛው ሰስቴኔብል ሲቲስ ኤንድ ኮሙኒኬሽን ነው። 12ኛው ሪስፖንሲብል ኮንሰምፕሽን ኤንድ ፕሮዳክሽን ነው። 13ኛው ክላይሜት አክሽን ያ ማለት ቴክ አርጀንት አክሽን ቱ ኮምባት ክላይሜት ቼንጅ ኤንድ ኢትስ ኢምፓክት። 14ኛው ላይፍ ቢለው ዋተር ሲባል ሰምታችሁ ታውቃላችሁ? ላይፍ ቢለው ዋተር ኮንዘርቭ ኤንድ ሰስቴኔብል ዩዝ ኦፍ ዘ ኦሽን ሲስ ኤንድ ማሪን ሪሶርስስ ፎር ሰስቴኔብል ዴቨሎፕመንት። አንድ ባይ ዘ ወይ ዴቨሎፕመንት ሰስቴኔብል ነው የሚባል ከሆነ satisfying the need of the current generation without compromising the need of the future generation ማለት ነው። የfuture generation ፍላጎት ኮምፕሮማይዝ ሳታደርግ የከረንት ጀነሬሽንን ፍላጎት ስታካስችል ሰስቴኔቢሊቲ ይባላል። ስለዚህ ላይፍ ቢለው ዋተር ኮንዘርቭ ስናደርግ ሰስቴኔቢሊቲ የሚለው እሱ ነው። ሌላው ላይፍ ኦን ላንድ ፕሮቴክት ሪስቶር ኤንድ ፕሮሞት ሰስቴኔቢሊቲ ኦፍ ቴሪቶሪያል ኢኮሲስተም ቴሪቶሪያል የብስ ማለት ነው። 16ኛው ፒስ ጀስቲስ ኤንድ ስትሮንግ ኢንስቲትዩሽን ነው። 17ኛው ፓርትነርሺፕ ፎር ዘ ጎልስ ነው። ይሄ ፓርትነርሺፕ ፎር ዘ ጎልስ የሚባለው ደግሞ strengthen the means of implementation and revitalize the global partnership for sustainable development። ስለዚህ 17ቱ SDGs የሚባሉት እነዚህ ናቸው። ብትይዟቸው ጥሩ ነው ማለት ነው። ይሄን ካየን ዝም ብዬ ነው actually intentionally ዝም ብዬ ራፍል እንድታነቡት ያመጣውላችሁ። women and poverty ሴቶችና ድህነት ግሎባል ሪያሊቲ ምን ይመስላል? women and poverty ጋር በተያያዘ ዓለም አቀፍ ሁኔታው ምን ይመስላል የሚለውን ስናይ women compromise a substantial majority of the world poor። ሴቶች ምን ይዛሉ? አብዛኛው ዓለም ድሃዎች substantial majorityዎቹ ሴቶች ናቸው ይላል። In nearly all poor communities globally, women and children suffer the harshest deprivation. ዓለም አቀፍ ባለው poor community ሴቶችና ህፃናት suffer the highest deprivation ምን ያደርጋሉ? suffer ያደርጋሉ። ስለዚህ ዓለም አቀፍ ሁኔታው ይሄ ነው። women are more likely to አንደኛ live in poverty በድህነት ይኖራሉ። experience malnutrition ያ ማለት
በቂ ያልሆነ አንደር ኑትሪሽን የሆነ ኤክስፒሪየንስ ያደርጋሉ። ሌላው ደግሞ have limited access to medical service, clean water, sanitation and basic social benefit። ሴቶች በድህነት ውስጥ ይኖራሉ። ማልኑትሪሽን እና አንደር ኑትሪሽን ኤክስፒሪየንስ ያደርጋሉ። ለሜዲካል ሰርቪስ፣ ለህክምና፣ ለንጹህ መጠጥ፣ ለሳኒቴሽን ንጽህና እና ቤዚክ ሶሻል ቤኔፊት የሚባሉትን አክሰሳቸው ሊሚትድ ነው ሴቶች ማለት ነው። ለነዚህ ደግሞ በድህነት እንዲኖሩ ማልኑትሪሽን ኤክስፒሪየንስ እንዳደርጉ ሊሚትድ አክሰስ ቱ ሜዲካል ሰርቪስ ክሊን ዋተር ሳኒቴሽን ኤንድ ቤዚክ ሶሻል ቤኔፊት እንዲኖራቸው ኮንትሪቢዩቲንግ ፋክተሮች አሉ። እነዚህ ኮንትሪቢዩቲንግ ፋክተሮች ኪ ኮንትሪቢዩቲንግ ፋክተሮች የሚባሉት አንደኛ ሃይ ነምበር ኦፍ ፊሜል ሄድድ ሃውስሆልድ ያ ማለት ሴቶች የቤቱ ራስ ሲሆኑ የቤት ራስ ሲሆኑ ወይም ጀስት ከፈለጋችሁ ከሲንግል ማም ጋር ማገናኘት ትችላላችሁ። high number of female headed household ማለት እሱ ነው። women significantly lower earning capacity compared to them ከወንዶች ጋር ሲወዳደሩ ደግሞ earning capacity ምንድነው የሴቶች ያነሰ ነው lower earning capacity። ሶስተኛው women's limited control over spouse's income and family finance ደግሞ even ደግሞ ከባሏ ጋር ወይም ከሜል ሄድድ ጋር ሲኖሩ ራሱ የስፖዛቸውን የባለቤታቸውን ኢንካም ኮንትሮል የማድረግ አክሰሳቸው ሊሚትድ ነው ወይንም ፋሚሊ ፋይናንሱን ማኔጅ የማድረግ እንትናቸው አቅማቸው ሊሚትድ ነው። ስለዚህ ዲፔንዳንት ናቸው ማለት ነው። ስለዚህ ሴቶች በድህነት ውስጥ እንዲኖሩ ማልኑትሪሽን የመሳሰሉ ኤክስፒሪየንስ እንዳደርጉ ኪ ኮንትሪቢዩቲንግ ፋክተርስ የሚባሉት ሃይ number of female headed households, women's significantly lower earning capacity compared to men, and women's limited control over spouse's income and family finance key contributing factors ናቸው ማለት ነው። ሌላው እንግዲህ female headed household and income disparities እናይ female headed household and income disparities እናይ female headed households are more common among the poorest group በድሃው ማህበረሰብ female headed household ብዙ ጊዜ ኮመን ነው female headed household ቀደም እንዳልኳችሁ ሴቶች የቤተሰቡ ራስ የቤተሰቡ አባወራ ቤተሰብ አስተዳዳሪ ሲሆኑ ማለት ነው። this households ያማት female headed households ማለት ነው have lower income than male headed households female headed household ከሜል headed household ጋር ሲወዳደሩ ኢንካማቸው የሚያገኙት ኢንካም ገቢ ምንድነው lower ነው are disproportionately located in the poorest region with minimal service የሚኖር ደግሞ poorest region with minimal service ካለበት disproportionately locate ይሆናሉ ማለት ኢንካም ዲስፓሪቲውን ስናይ የገቢ ልዩነት ስናይ partially explained by the large earning gaps between men and women ከሴቶች ጋር ያለው ገቢስ ከሴቶችና ከወንዶች ጋር ያለው ገቢ ሲወዳደር ምንድነው large earning gap አለ large የሆነ ሰፊ የሆነ earning gap አለ women's earning potential is considerably lower increasing their likelihood of falling into extreme poverty ሴቶች ገቢያቸው earning potentialቸው ምንድነው አናሳ ነው ከላይክሊሁዳቸው የማግኘት እድላቸው ደግሞ በአናሳ በመሆኑ ወደ ኤክስትሪም ፖቨርቲ እየገቡ መሆኑ ደግሞ በጣም እየጨመረ ያለ ነገር ነው ማለት ነው። ሌላው ሊሚትድ አክሰስ ፎር ዊሜንስ ሴቶች አንደኛ ሊሚትድ አክሰስ ፎር ኳሊቲ ኤዱኬሽን ጥራት ያለው ትምህርት ስቴብል ፎርማል ሴክተር ጆብ ስቴብል የሆነ ፎርማል ሴክተር ጆብ የማግኘት ገቨርንመንት ሶሻል ሰፖርት ፕሮግራም የመሳሰሉትን አክሰሳቸው ሊሚትድ ነው። women's access to quality education stable formal sector job government social support program limited ነው ማለት ነው። ሌላው employment challenge for women አለ ለሴቶች employment challenge አላቸው። in urban areas women have less chance of securing formal employment in private companies or public agencies even በከተማ ቦታ ደግሞ ሴቶች ፎርማል የሆነ ቅጥር በግል ካምፓኒዎችና በፐብሊክ ኤጀንሲዎች በመንግስት ኤጀንሲዎች ያላቸው ቻንስ ለስ ነው women have less chance of securing formal employment in private companies or public agencies women often engage in illegal low productivity and insecure jobs በዚህ የተነሳ ሴቶች ብዙ ጊዜ engage የሚያደርጉት በህገወጥ ምርታማነቱ ዝቅተኛ በሆነ low productivity እና insecure በሆነ ጆብ ነው ማለት ነው። ይሄ urban area ላይ ያለው ፋክት ነው። urban area ላይ ያለው ፋክት ደግሞ women lack access to essential resources to generate sustainable income በገጠር ደግሞ
ሰስቴኔብል የሆነ ቀጣይነት ያለው ኢንካም ጀነሬት ለማድረግ ኢሴንሻል ሪሶርስን የማግኘት እድላቸው አናሳ ነው እጥረት አለ ዊሜንስ ላክ አክሰስ ቱ ኢሴንሻል ሪሶርስ ጀነሬት ሰስቴኔብል ኢንካም ለምሳሌ ሪሶርስ ፉል መሬት ማዳበሪያ ምናምን የማግኘት እድላቸው አናሳ ነው social customs and legal restrictions frequently prevent women from owning property and other assets እንዴ ሶሻል ከስተም ሊሆን ይችላል ማህበራዊ ከስተም ሊሆን ይችላል ወይም ህጋዊ ሌጋል ሪስትሪክሽን ሊሆን ይችላል ብዙ ጊዜ ሴቶችን ፕሮፐርቲን ኦን ከማድረግና ሌሎች አሴቱን ከመያዝ ምን ያደርጋል ይከለክላል social customs and legal restrictions frequently prevent women from owning property and other assets ማለት ይሄ ነው ማለት ነው ስለዚህ employment challenge for women in urban and rural areas ብንባል እነዚህ ነገሮች መጥቀስ መቻል አለብን ማለት ነው ሌላው hidden deprivation and intra household inequality አለ hidden የሆነ deprivation እና intra የሆነ household inequality አለ household income alone does not reveal the depth of women's deprivation household income የቤተሰብ ገቢ ብቻውን the depth of woman deprivation ምን ያደርግም reveal አያደርግም አያሳይም አያጋልጥም female headed households often live in አንደኛ remote areas with poor access to piped water sanitation and health care female headed households የሚኖሩት በሪሞት ኤሪያ ነው ያ ሪሞት ኤሪያ ደግሞ ፓይፕድ ዋተር አክሰስ የሌለበት ሳኒቴሽን የሌለበትና ሄልዝ ኬር ፋሲሊቲው ቢኖርም ፑር የሆነበት ነው ሁለተኛው conditions that increase the risk of sickness and reduce chances of getting medical care ምንድነው የሚኖሩት risk of sickness በቃ በበሽታ የመያዝ የመታመም እድላቸው ሪስኩ ከፍተኛ የሆነ chance of getting medical care ደግሞ አናሳ የሆነ ትንሽ የሆነ ነው ማለት ነው ይሄ female headed household ብዙ ጊዜ የሚኖርበት ሁኔታ ሲሆን children in female headed household ደግሞ ስናይ ልጆች በfemale headed household ሲኖር ደግሞ እንደኛ less likely to attend school ብዙ ጊዜ ትምህርት ቤት የመግባት የመማር የመሳተፍ እድላቸው በጣም less ነው less likely to attend school ነው ሁለተኛ more likely to engage in child labor to support family income የቤተሰቡን ገቢ ሰፖርት ለማድረግ ልጆች ምን ያደርጋሉ child labor በቃ engage ያደርጋሉ አይታችሁ ከሆነ አሁን አንዳንድ ጊዜ ማህበራዊ ሚዲያ ምናምን ላይ ትንሽ የ7 የ8 ዓመት ልጅ በሬጠብደው ምናምን ሲያርሱ ታዩ ይሆናል ያና ምን ይመስላችኋል female headed household ሲሆን ነው female headed household ሴቷ የቤተሰብ አናት ቤተሰብ መሪ ቤተሰብ አስተዳዳሪ ሲሆን ወንድ ከሌለ በቃ ትንሹ ልጅ ኦሬዲ እንትን እንዳለ ኃላፊነት ይወስዳል ሶት ከትምህርት ከመማር ይልቅ attend school ከማድረግ ይልቅ ምን ያደርጋል engage in child labor to support family income ላይ ይሳተፋል ማለት ነው ሌላው በዚህ የተነሳ ምን ይፈጠራል ማለት ነው intra household inequality ይፈጠራል intra household inequality ይፈጠራል resource distribution may favor male members ሪሶርሱ የሀብቱ ክፍፍል ስርጭት ለሜምበሮች ለወንዶች ምን ይሆናል ማለት ፌቨር ላይ ያደርግ ይችላል females often receive less in nutrition education health care and inheritance ብዙ ጊዜ ሴቶች ምን ይሆናሉ ኑትሪሽን አመጋገብ ትምህርት health care ጤና እና ውርስ ላይ ብዙ ጊዜ ትንሽ ነው የሚቀበው በቃ አንዳንድ ብዙም ላይ ያገኙ ይችላሉ ካገኙም often ምንድነው ሪሲቭ የሚያደርጉት ትንሽ ነው ማለት ስለዚህ due to that intra household inequality ይፈጠራል ማለት ነው the degree of such intra biases depends on economic power of women within the household ይሄ degree of internal bias depend የሚሆነው ደግሞ economic power of women within the household ላይ ይመሰረታል ዲፔንድ ይሆናል ማለት ነው ይሄና ማለት ነው ሌላው ምናየው ነገር ከዚህ ጋር ያያዝን women's contribution to the household welfare ነው ሴቶች ለhousehold welfare ያላቸውን contribution ስናይ ስተዲዎች ምን ያሳያሉ ስተዲ ሾው ጥናቶች greater women's income share is equal to less discrimination against girls ጥናቶች የሚያሳዩት greater women income share ካለ less discrimination against girls ይኖራል ማለት ነው so women are more capable of meeting their personal needs the need of their children where they control household income ጥናቶች ምን ያሳያሉ greater women income share ካለ የሴቶች income share የገቢ ድርሻ ትልቅ ከሆነ less discrimination against ለሴቶች ያለው discrimination less ይሆናል ይቀንሳል ከዛ greater women income share ካለ ደግሞ ሌላው women are more capable of meeting their personal needs እንዳሟሉ the needs of their children when they control household income control ሲያደርግ ደግሞ የልጆችን ፍላጎት ያሟላሉ ማለት ነው ይሄ high income ሲኖር ነው low income ሲሆን ግን when income is low
a large portion of women's earnings is spent on household nutrition and basic survival needs. large portion of women earning ምን ላይ ይሆናል ኢንካማቸው ሎ ከሆነ ብዙ ጊዜ ስፔንድ የሚሆነው household nutrition ላይ ምግብ ላይ ነው ወይንም basic survival needs ለመኖር የሚያስፈልጉ survival needs ላይ ማሟላት ይሆናል ማለት ነው means additional earning tend to contribute less proportional to household daily needs የሚሎች additional contribution less proportionate to household daily needs ነው ማለት ነው so ከዚህ መነሳት programs aimed at improving nutrition and family health are proven to be more successful with targeting women directly. program aim የሚያደርገው improving nutrition and family life ከሆነ ምን prove ያደርጋል ማለት ነው proven to be more successful with targeting women directly women directly target ማድረግ መቻል አለበት ማለት ነው ሌላው women's unpaid and unrecognized work ነው means unpaid and unrecognized work ነው women's control over household resources is controlled by የሴቶች resource controlled household resources control constraint የሚያደርጉ ነገሮች አሉ women's control over household resources constrained by አንደኛ large share of unpaid and unrecognized work unpaid እና unrecognized work large share of unpaid and unrecognized work such as ለምሳሌ collecting firewood የማገዶ እንጨት በመሰብሰብ cooking and domestic chores በመስራት ቤት ለቤት ማለት ነው parenting and caregiving ቤተሰብን ኬር ማድረግ ማስተዳደር parent ማድረግ እነዚህ ስራዎች ብዙ ጊዜ ደግሞ ምንድን ናቸው unpaid ናቸው unrecognized ናቸው unpaid እና unrecognized ናቸው ማለት ነው in poor household but the household ውስጥ ደግሞ women's labor is family agriculture or business is often unpaid የwomen's labor የሴቶች labor ምን ላይ ነው family agriculture ላይ ነው ወይም ደግሞ ቢዝነሱ ደግሞ unpaid ነው ፋይሉድ መሰብሰብ ኬር ማድረግ parent ማድረግ ምናምን ብዙ ጊዜ unpaid ነው mere household gives usually control or income ሴቶች የሚሰሩት ስራ unpaid ከሆነ unrecognized ከሆነ ወንዶች የሚሰሩት ምንድነው ማለት ነው ስራ ወንዶች ገቢው ላይ ኮንትሮል እንዲያደርጉ ያደርጋል male household head is usually control all income from cash crops or family business thus factors perpetuate women's low economic status and restrict their influence over family resources and decision ይሄ ደግሞ ወንዶች control all income from cash crops and family business ማድረጋቸው ሴቶች thus factors perpetuate women's low economic status ሴቶች low economic status እንዲኖራቸውና influence over family resource and decision ያላቸው ተሳትፎ restrict ያደርጋል ማለት ነው ከዚህ ጋር ተያያዘ እንግዲህ gender bias in poverty alleviation program አብራ የምናየውናል gender bias in poverty alleviation program many poverty reduction program focus on men reinforcing inequality አብዛኛዎቹ poverty reduction program የድህነት ቅነሳ ፕሮግራሞች ፎከስ የሚያደርጉት ወንዶች ላይ ነው ይሄ ደግሞ ያደረገ ነው ማለት ነው ኢኳሊቲ ሪፎርስ ያደረገ ነው ኢኳሊቲን ሪንፎርስ ያደረገ ነው ወይንም ያበረታታ ያጠናከረ ነው ማለት ነው urban training and formal employment programs typically target men ይሄን ማች ባይዞ የኔ ሐሳብ አይደለም መጻፋሽ ላይ ተጻፈው ነው የኔ ሐሳብ አይደለም urban ብዙ ጊዜ urban trainingዎች ስልጣናዎች ምናምን እና formal employment programs ታርጌት የሚያደርጉት ምኖች ነው ወንዶች ነው agricultural extension service often promote male dominated cash crops over women vegetable plots agricultural extension program ይባው ደግሞ ፕሮሞት የሚያደርገው male oriented የሆነ cash cropን ነው ብዙ ጊዜ የwomen's vegetable ploትን ምን አያደርግም encourage አያደርግም agricultural extension service often promote male oriented cash crop over women's vegetable plot ማለት ነው so to address this issue ይሄን issue gender bias in poverty alleviation program address ለማድረግ development policies must integrate women at all level development policies የdevelopment policies ምን ማድረግ አለባቸው ሴቶችን ከall level at all level ላይ integrate ማድረግ አለባቸው development policies must integrate women at all level female participation should increase in አንደኛ education and training program የሴቶች
ተሳትፎ በትምህርትና ስልጠና ፕሮግራሞች ላይ መጨመር አለበት። ፊሜል ኤምፕሎይመንት ኦፖርቹኒቲ የሴቶች የመቀጠር ኦፖርቹኒቲ እድልን መጨመር አለበት። አግሪካልቸራል ሰፖርት ሰርቪስ የአግሪካልቸራል ሰፖርት ሰርቪስም መጨመር መቻል አለበት። ፊሜል ፓርቲሲፔሽን ሹድ ኢንክሪዝ ኢን ኤዱኬሽናል ኤንድ ትሬኒንግ ፕሮግራምስ ፎርማል ኤምፕሎይመንት ኦፖርቹኒቲስ ኤንድ አግሪካልቸራል ሰፖርት ሰርቪስስ። ይሄ ምንድነው ማለት ነው? ጀንደር ቢያዝን በፖቨርቲ አሊጌሽን ፕሮግራም አድሬስ ለማድረግ ማለት ነው። Governments must ensure equal access to service like schools, healthcare and social protection. መንግስት ምን ማድረግ አለበት ማለት ነው? በትምህርት ቤት፣ በጤና ጥበቃና በሶሻል በማህበራዊ ጥበቃ ለሴቶች እኩል የሆነ አክሰስ መስጠት አለበት። Government must ensure equal access to services like schools, healthcare and social protection ማለት ነው። Formalizing informal sector employment would directly benefit many working women. ሌላው ደግሞ ኢንፎርማል ሴክተሮችን ፎርማላይዝ በማድረግ ብዙ ሴቶችን ተጠቃሚ ማድረግ ይቻላል። ፎርማላይዚንግ ኢንፎርማል ሴክተር ኤምፕሎይመንት ውድ ዳይሬክትሊ ቤኔፊት ሜኒ ወርኪንግ ዊሜን ማለት ነው። ይሄ ጀንደር ቢያዝ ኤንድ ፖቨርቲ አሎኬሽን ፕሮግራም የሚለውን አየን ማለት ነው። መቀጠል ሎንግ ተርም ኢምፕሊኬሽን ኤንድ ዴቨሎፕመንት ስትራቴጂውን እናያለን። ይሄ የሴቶች እና ድህነት ያለውን ነገር ሎንግ ተርም ኢምፕሊኬሽኑ ምን ይመስላል፣ ዴቨሎፕመንት ስትራቴጂስ መሆን አለበት የሚለውን እናያለን። Ethical and economic consequence arises from women's continued economic marginalization. Ethical የሆነና economic consequence arise from women's continued economic marginalization. ቀጣይነት ያለው ሴቶችን ቀጣይነት ባለው የኢኮኖሚ ማግለል ማርጂናላይዝ ማድረግ ኢቲካልና ኮንሲኩዌንሱ ትልቅ ነው። ወይንም ኢቲካልና ኢኮኖሚክ ኮንሲኩዌንስ ኮንቲኒዩድ በሆነ ሴቶችን ኢኮኖሚ ማርጂናላይዝ በማድረግ ይመነጫል አራይዝ ይሆናል ማለት ነው። ኢኮኖሚክ ግሮዝ that excludes the poor especially women fails to achieve key development goals. አንድ ኢኮኖሚክ ግሮዙ ድሃዎችን በተለይ ደግሞ ሴቶችን ኤክስክሉድ ካደረገ ኪ ዴቨሎፕመንት ጎሎችን የሚባሉትን አቺቭ ማድረግ አይችልም። ኢኮኖሚክ ግሮዝ that excludes the poor ድሆችን የሚያገል በተለይ ደግሞ ሴቶችን fails to achieve key development goals. low female status slow long term economic growth. የሴቶች ስታተስ ሎው ከሆነ ሎንግ ተርም የረጅም ጊዜ ኢኮኖሚክ ግሮዝ ምን ያደርጋል? ስሎ ዳውን ያደርጋል። low female status slows long term economic growth. ሌላው ኢንቨስትመንት in women's human capital leads to better education, health and income for future generation. ሴቶች ላይ የሚደረግ ሂውማን ካፒታል ኢንቨስትመንት ትምህርትን ለማሻሻል፣ ጤናን ለማሻሻል እንደገና ደግሞ ለፊውቸር ጀነሬሽን የተሻለ ገቢ እንዳገኙ ለማስቻል ምንድነው አስፈላጊ ነገር ነው። ኢንቨስትመንት ኢን women's human capital leads to better education, healthcare and income for future generation. ይሄ ሎንግ ተርም ኢምፕሊኬሽን ማለት ነው ወይም ዴቨሎፕመንት ስትራቴጂ ነው። ሌላው women centered poverty strategy አለ። women centered poverty strategy የሚባል አለ። require challenging traditional assumption must recognize the vital role of women in ending poverty. ይሄ women centered poverty strategy የሚባለው የሴቶችን ድህነትን ለማስወገድ እንድ ለማድረግ የሴቶችን አይተኬ ቫይታል የሆነ ሚና ምን ማድረግ ያደርጋል ማለት ነው። ሪኮግናይዝ ማድረግ አለበት። women centered poverty strategies must recognize the vital role of women in ending poverty ማለት እሱ ነው። እንግዲህ ከዚህ መነሳት አክሽን ስቴፕ አለ። አክሽን ስቴፕ ምንድነው? ኢንቮልቭ women meaningfully in economic development. በኢኮኖሚክ ዴቨሎፕመንት ሴቶችን ሚኒንግፉል በሆነው መልኩ ማሳተፍ ኢንቮልቭ እንዳደርጉ ማስቻል። draw women into economic mainstream to improve living standard for the poorest. ምን ማድረግ አለበት ማለት ነው? womenዎችን ድሮ ማድረግ አለበት ምኑ ላይ? ሜንስትሪም ኢኮኖሚክስ ላይ። ለምን? to improve living standard for the poorest. የድሆችን living standard ለማሻሻል በኢኮኖሚክ በሜንስትሪሙ ኢኮኖሚክ ዲሲሽን ላይ ሴቶችን ድሮ እንደሆኑ እንዲሳተፉ ማድረግ አለብን። ይሄ አክሽን ስቴፕ የሚወሰድ ነው ማለት ነው። በዚሁ የዛሬው ሌሰን እናጠናቃለን። የኮንዞኔት ቻናል ቤተሰብ በመሆን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አመለክታለሁ። በክብር ጠይቃለሁ። ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ።
በቃ ሌላውን የበቻልኩ መጠን እናንተ ግልጽ በሚሆን መልኩ ለማዘጋጀት እሞክራለሁ። ከእናንተ አንድ ነገር ብቻ ነው የሚጠበቀው ሼር፣ ላይክ፣ ሰብስክራይብ ማድረግ ነው። ኮሜንት አድርጉ፣ አስተያየት ስጡኝ። የሚስተካከል ነገር ካለ አስተካክላለሁ። ግልጽ ያሁን ጥያቄ ካለ ጠይቁልኝ። እንድሰራላችሁ የምፈልጉት ነገር ካለ እሱንም ጠይቁኝ። ወዲያውኑ አፋጣኝ መልስ ይዤ እመጣለሁ። ቤተሰብ ስለምትሆኑ፣ ስለምታዳምጡ፣ ሰብስክራይብ ስለምታደርጉ፣ ሼር ስለምታደርጉልኝ አመሰግናለሁ። የዛሬውን እዚሁ እናጠናቅቃለን። በሌላ ቀጣይ ርዕስ ደግሞ ሌላ የሚቀሩትን ነገሮች እናቀርባለን። ቤተሰብ ስለምትሆኑ አመሰግናለሁ። ሰላም ሁኑ። ቻው